ወደ ቀጣይ ርዕሰ ጉዳያችን እንለፍ። ወደ ቀጣይ ርዕሰ ጉዳያችን ስናልፍ የመጠናቀቅ ላይ የሚገኘው የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ እጩ ኮከብ ተጫዋቾች ተለይተዋል። በአዋቂዎች ዘርፍ፣ በወጣቶች ዘርፍና ግብ ጠባቂዎች በሶስት ዘርፎች ተለይተዋል። ለመመልከት ያክል ሃይዳር ሸረፋ ከኢትዮጵያ መድን በአዋቂዎቹ ዘርፍ፣ ዲቫይን ዋችኳ ከኢትዮጵያ ቡና እንዲሁም ሽመልስ በቀለ ከመቻል፣ ራሚኬል ጀምስ ከኢትዮጵያ ቡና፣ አሊ ሱሌማን ከሐዋሳ ከተማ፣ ዳዊት ተፈራ ከኢትዮጵያ መድንና መሐመድ አበራ ከኢትዮጵያ መድን በአዋቂዎች ዘርፍ ኮከብ ተብለው ተመርጠዋል። ከምርጫው ጋርም በተያያዘ የተለያዩ ርዕሰ ጉዳዮች እየተነሱ ይገኛል። በአዋቂዎች ዘርፍ ኢትዮጵያ መድን ወይም የሊጉ ሻምፒዮን ኢትዮጵያ መድን ሶስት ተጫዋቾችን አስመርጧል። ቀደም አንተ እንደጠቀስከው ሃይደር፣ ዳዊትና መሐመድ አበራ እዚህ ላይ ተካተውበታል። ምንም ጥያቄ ያለው ብያላስብ ምናልባት ቁጥሩ ከፍ ማለት አለበት ተብሎ ካልተወራ በቀር ኢትዮጵያ መድን ተጫዋቾች በዚህ ዓመት ያሳዩት እንቅስቃሴ የ2017 ዓ.ም ኢትዮጵያ ፕሪሚየር ሊግ ኮከብ ተጫዋች መሆን ይገባቸዋል ብዬ አስባለሁ። ለኔ በግል ከጠየቀኝ ግን የዚህ ዓመት ኮከብ ሃይደር ነው ብዬ አስባለሁ። ሃይደር ቅድም ባለፈው ሳምንት እንደተነጋገር ነው 4 የኢትዮጵያ ፕሪሚየር ሊግ ሻምፒዮን የሆነ ተጫዋች ነው። ቡድኑን ደግሞ በዚህ ዓመት በአምበልነት እየመራ በርካታ ጨዋታዎችን ቡድኑ እንዲያሸንፍ የሜዳ ውስጥ አሰልጣኝ በመሆን ሲመራ እንደነበር ይታወቃል። ከዚህ አንጻር ከዳዊት ጋር ያለው የተለየ ታላንት ቢኖርም መሐመድ ጋርም ያለው 10 ጎል ነው የኢትዮጵያ መድን ኮከብ ጎል አግቢ ሆኖ ቢመራም ግን ሃይደር የቡድን መሪነቱ ጭምር ለዚህ ዓመት ኮከብነት እኔ እድሉን ሰጥቷል። ግን ያልተካተቱ ተጫዋቾች እንዳሉበት ይታወቃል። አቨሬጅ እንቅስቃሴ ያርገው እነ ሽመልስ በቀለ አቨሬጅ እንቅስቃሴ ያርገው በዚህ መካተታቸው ትንሽ ጥያቄ የሚያስነሳበት ዓመት ነው ብዬ አስባለሁ። በአጠቃላይ ምርጫ ሁሌም ጭቅጭቅ የሚያስነሳ ወይም ደግሞ ሁሉንም ሰው ማያስማማ እንደሆነ ይታወቃል። ግን ብዙ ክርክር የተነሳበት የወጣቶች ይመስለኛል። የወጣቶቹ ላይ ብቻ ሳይሆን አዋቂዎቹ ዘርፍ ላይም ያ ወጣት ተጫዋቾች ቢያንስ እጩ ውስጥ መካተት አለበት። ቅድም ከጠቀስከው ከሃይደር ሸረፋ ጋርም እኩል መፎካከር ነበረበት የሚባል አንድ ተጫዋች አለ፣ ወገኔ ገዛኸኝ ነው። በወጣቶችም በአዋቂዎቹም ዘርፍ አለመካተት ብዙ ጥያቄዎችን አስነስቷል፣ መራጮቹ ጋር በተያያዘ ማለት ነው። አምና እንደሚታወቀው ቢኒያም አይተን በወጣቶቹ ዘርፍ ላይ በመጀመሪያ ዙር መካተት አልቻለም ነበር። በሚቀጥለው ከቀናቶች በኋላ ነበር ቢኒያም አይተን መካተት የቻለው። ከዛም በኋላ ማሸነፉ ይታወሳል። በዘንድሮ ዓመት ግን የወገኔ ገዛኸኝ መልሶ መካተቱ ሚኖር አይመስልም። ነገር ግን በአዋቂዎቹም ዘርፍ በወጣቶቹም ዘርፍ ወገኔ ገዛኸኝ መካተት ነበረበት የሚሉ ድምጾች ከስፖርት ቤተሰቡ እየበረከቱ ይገኛል። በወጣቶች ዘርፍ ላይ ወገኔ ብቻ ሳይሆን ነቢል ኑሪም የአዳማው ከተማ አጥቂ 9 ግቦችን አስቆጥሯል። ክለቡ ምናልባት ክለቡ ለመውረድ በሚደረገው ፉክክር ውስጥ ቢገኝም በግሉ ግን ጥሩ ዓመት እንደማሳለፉ እዚህ አይነት እጩ ውስጥ መግባት ነበረበት ብዬ አስባለሁ። አምና ወጣቶች እጩ ላይ ነበረው ያሬድ ካሳየም የኢትዮጵያ መድኑ የግራ መስመር ተከላካይ የኢትዮጵያ ብሔራዊ ቡድን ተጫዋች ጭምር እንደሆነ ይታወቃል። ይህም ተጫዋች መካተት ነበር የሚል ግል እይታ አለ። በአጠቃላይ ግን 17 አሰልጣኞች ናቸው ይህንን ምርጫ የሚመርጡት። አንዱ 18 ነው ሊጉ ላይ የሚሳተፉት። አንዱ አሰልጣኝ ገብረወልድ ማይሌ የራሱን ተጫዋች እንደማይመርጥ ይታወቃል። ከዛ አንጻር ከ17ቱ የመረጠው ወገኔ ገዛኸኝን አንድ አሰልጣኝ ነው የሚል ነገር ሰምተናል። ሱፐር ስፖርት ሰሞኑን ጨዋታዎች በሚያካሄድበት ጨዋታ ላይ የእናንተ ወጣት ተጫዋች እጩ ውስጥ ወገኔ ያለው ወይ ተብሎ ከሱፐር ስፖርት ጋዜጠኞች ለተጠየቁ ጥያቄ አሰልጣኝ ግርማ ታደሰ ምንቹንም ጭምር ወገኔ የኔ ምርጫ ነበር የሚል አለ። አሰልጣኝ አንድን የመረጠው የሚል ሪፖርቶች ወጥተዋል። አሰልጣኞቹ አልመረጡትም። አሰልጣኞች ግን መርጠነዋል የሚል ሀሳብ እያነሱ ይገኛል። ምን ያክል የሀገራችን እግር ኳስ አሰልጣኞች ምርጫቸው ላይ ምን ያክል የተሳሳተ ምርጫ እንደሚመርጡ የተጫዋች ምልመላ ላይ ደግሞ ምን ያክል የተሳሳተ እይታ እንዳላቸውም ጭምር በደንብ ያሳየንበት ይመስለኛል። አሰልጣኝ ገብረወልድ ኃይሌ በጣም ግርምትም በጫረ መንገድ ሀሳባቸውን አንስተዋል። ወገኔም ቡድኑ ኢትዮጵያ ሀዲያ ሆሳዕናን 3-2 ሲያሸንፍ ኮከብ ተጫዋች በሚል ጨዋታው ላይ ወጥቷል። በአጠቃላይ ግብም አስቆጥሮ አሲስትም ማድረግ የቻለበትን እንቅስቃሴ አድርጎ ከሱፐር ስፖርት ጋዜጠኞች ጥያቄ ቀርቦለት ነበር። አልተካተትክም ምን ተሰማህ የሚል ሀሳብ ጠይቀውት ነበር። ላልመረጡኝ ሰዎች ምላሽ የሚሆን እንቅስቃሴ አድርጌያለሁ። መመረጥ ነበረብኝ፣ ከዚህም የተሻለ ነገር ማድረግ ይችል ነበር፣ ግን ያን አላገኘውም እንደከፋው አይነት ሀሳብ ሰጥቷል። በአጠቃላይ ኢትዮጵያ እግር ኳስ ላይ ሁሌም ቢሆን በየዓመቱ ምርጫ በተነሳ ቁጥር ጥያቄዎች የሚነሱበት ነገር አሁንም ቀጥሏል። ምናልባት ወገኔ ገዛኸኝ በወጣቶቹ ዘርፍ ኖሮ በአዋቂዎቹ ዘርፍ ባይኖር እንኳን ጥያቄ የሚያስነሳ ብቃት ነው በዘንድሮ ዓመት ያሳየን ማለት ይቻላል። ያው የወጣቶቹ ዘርፍ በቢጫ ቲሴራ የሚጫወቱ ተጫዋቾች እንደሚመረጡበት ይታወቃል። ወገኔ ገዛኸኝ ደግሞ በቢጫ ቲሴራ እየተጫወተ ግን ሲነር ተጫዋቾች የሚያሳዩትን አቋም በኢትዮጵያ ፕሪሚየር ሊግ
በደንብ እያሳየ የሚገኝ ነው። ሀዲያ ሆሳዕናን ኢትዮጵያ መድን 3-2 ባሸነፈው ጨዋታ ላይ በሶስቱም ግቦች ላይ ቀጥተኛ እንቅስቃሴ የነበረው። በሶስተኛው ኳስ ላይ ሶስተኛ ተቹ የሱ ነበረ። በሁለተኛው ኳስ ላይ አሲስት ያደረገው እሱ ነበር። በመጀመሪያው ኳስ ላይ በራሱ ጥረት ያገባው ግብ ነበር። ከዚህ አንጻር ወገኔ ገዛኸኝ በዛ ጨዋታ ላይ እንኳን ያሳየው አቋም በኢትዮጵያ ፕሪሚየር ሊግ ላይ እንዲመረጥ ቢያንስ በወጣቶቹ ዘርፍ እንዲመረጥ ከሚያደርግ እንቅስቃሴዎች ውስጥ ተጠቃሽ ነው ማለት ይቻላል። የወገኔ ገዛኸኝ አለመግባቱም ትንሽ ጥያቄ አስነስቷል። በቀጣይነት ደግሞ ኮከብ ተጫዋች ማን ይሆናል የሚለው በብዙ መልኩ እየተጠበቀ ይገኛል። በአዋቂዎቹ ዘርፍ ሃይደር ሸረፋ ወይም ዳዊት ተፈራ የሚሉ ድምጾች በርክተዋል። ቅድም ለመጥቀስ እንደሞከርከው ሞር ወደ ሃይደር ሸረፋ ያመላክታል። በወጣቶች ዘርፍ ጭቅጭቅ ወይም ደግሞ አከራካሪ በነበረው በወጣቶች ዘርፍ በረከት ካሌብ ከኢትዮጵያ መድን፣ ይታገሱ ታሪክ ከኢትዮጵያ ቡና፣ ሄኖክ ዮሐንስ ከቅዱስ ጊዮርጊስ፣ ሄኖክ ይበልጣል ከባህር ዳርና ዘረሰናይ ብርሃኑ ከመቀለ ሰባ እንደርታ የተመረጡ ተጫዋቾች ናቸው። ምንም ጥያቄ የለውም። በርካቶቹ በአመቱ የተሻለ እንቅስቃሴ ያደረጉ ተጫዋቾች ተካተውበታል። መካተት ነበረባቸው እንጂ ከዚህ ውስጥ መውጣት አለባቸው ብዬ የማስባቸው ልጆች የሉም። የዚህ ውድድር ለኔ ግን ምርጡ አመት በግል ያሳለፈው ብዬ የማስበው በረከት ካሌብ ነው። በአጠቃላይ ከመድን ጋራ የሊጉ ሻምፒዮን ነው። ከወጣት ቡድን ከኢትዮጵያ ንግድ ባንክ ወጣት ቡድን ቢገኝም ይህ ተጫዋች በዚህ አመት ያሳየው እንቅስቃሴ በጣም የሚገርም ነው። ለመተካት የሞከረው አብዱልከሪም መሐመድን ነው። ባለብዙ ልምዱ በቅዱስ ጊዮርጊስ፣ በኢትዮጵያ ቡና፣ በሐዋሳ ከተማ በትልቅ ደረጃ የተጫወተው አብዱልከሪምን ለመተካት ኢትዮጵያ መድን ይህን ተጫዋች ወደ ክለቡ የተቀላቀለው በወጣት ቡድን በቢጫ ቲሴራ የተቀላቀለ ተጫዋች ነው። በአመቱ ግን በአሰልጣኝ ገብረድህን ኃይሌ አማካኝነት በጣም የተሻለ እንቅስቃሴ ሲያደርግ የነበረ ተጫዋች ነው። ቡድኑም የሊጉ ሻምፒዮን እንደመሆኑ ለዚህ ተጫዋች ቢሰጠው በእኔ ምርጫ የዚህ ተጫዋች ክብሩን ቢወስድ ደስ ይለኛል። ወይም ደግሞ ካልሆነም ይታገሱ ታሪኩ የተሻለ አመት አሳልፏል ኢትዮጵያ ቡና አማካይ። ወደ ግብ ጠባቂዎቹ ምርጫ እንለፍ። 2 የውጭ ሀገር ግብ ጠባቂዎች በተካተቱበትና 1 የኢትዮጵያ ግብ ጠባቂ በተካተተበት 3 ግብ ጠባቂዎች ለእጩነት ቀርበዋል። አቡበከር ኑራ ከኢትዮጵያ መድን፣ ፔፑ ሰይዶ ከባህር ዳርና ዳንላንድ ኢብራሂም ከኢትዮጵያ ቡና በኮከብ ግብ ጠባቂነት እጩ ውስጥ መካተት ችለዋል። ያው ክሊንሸት ነው በተለያዩ ሀገራት የሚታየው ከግብ ጠባቂ ጋር በተያዘ። በኢትዮጵያ ግን ከዚህ ቀደም እንደምንመለከተው ከክሊንሸት በላይ ከክለብ ጋር ያሳካ ድል እንደሚታይ በተደጋጋሚ አመቶች መመልከት ችለናል። በ2015 እናስታውሳለን ፔፔ ሰይዶ በሀዲያ ቤት ከክሊንሸት አንጻር በርካታ ክሊንሸቶች የነበሩት በረኛ ነበር። በዛ አመት ግን ሌላ ግብ ጠባቂ ነበር የበላው። በዘንድሮ አመትም ወደ አቡበከር ኑራ ያደላ ይመስላል። አቡበከር ኑራ ከክለቡ ጋር የሊጉ ሻምፒዮን መሆኑ ይታወቃል። ላለፉት 3 አመታት ሁለተኛ ጊዜ ለማሳካት ጫፍ ላይ የደረሰበት እድል አለ። ዳንላንድ ኢብራሂም ግን ከኢትዮጵያ ቡና ጋር የተሻለ አመት ቢያሳልፍም በግሉ ግን ብዙ ክሊንሺቶችን አርጎ የወጣ ተጫዋች ነው። የአመቱ ላይ በክሊንሺት ከተሄደ ወይም ደግሞ በሌሎች አውሮፓና ዓለም እግር ኳስ ላይ የምንመለከተው ክሊንሺት ነው። በረኛ የአመቱ ምርጥ ሲባል ለምን ከሊጉ 20ኛ ደረጃ ላይ አይቀመጥም? በረኛው በግሉ ያሳለፈው ነገር ታይቶለት ነው ይሄ የሚደረገው። ኢትዮጵያ ግን ይሄ ያልተለመደ ምናልባት ዘንድሮ በዚህ መንገድ ከቀጠሉ ምናልባት አቡበከር ኑራ የማይሆንበት እድል አለ። አቡበከር ኑራ ግን ቡድኑ ሻምፒዮን ሲሆን በሁሉም ጨዋታዎች ላይ የተሳተፈ ተጫዋች እንደሆነ ይታወቃል። የባህር ዳሩ ግብ ጠባቂ ጉዳይ ግን ብዙ ጥያቄ የሚያስነሳ ይመስለኛል። ምናልባት ከደረጃ አንጻር ከመጣ እንጂ ዘንድሮ ፔፕ ሰይዶ በሀዲያ ሆሳዕና ቤት የነበረውን አይነት እንቅስቃሴ እያሳየ ነው ብዬ በግሌ አላስብም። በባህር ዳር ቆይታው ላይ ላለፉት 2 አመታት የነበረው ፔፕ ሰይዶ ምናልባት ለዚህ እጩነት ያቀርባል ወይ ትንሽ ጥያቄ የሚያስነሳ ይመስለኛል። አዎ ዳንላንድ እና አቡበከር ኑራ ጋር ነው ፉክክሩ ይኖራል ተብሎ የሚጠበቀው። ዳንላንድ በ1 ክሊንሸት ይበልጣል። ምናልባት የመጨረሻው ጨዋታ ከዚህ ጋር በተያያዘ ወሳኝ ነው ተብሎ ይጠበቃል። በተለያዩ ዓለም ሀገራት ተመሳሳይ ክሊንሸት ካላቸው ለሁለቱም ነው ያ እድል ወይም ደግሞ የወርቅ ጓንት የሚሰጠው። በኢትዮጵያ ግን ይሄ የተለመደ አይደለም። በምርጫ ወይም ደግሞ በሰዎች ምርጫ ነውና የሚመረጠው። ምናልባት ቁጥሮች ብዙም ፈንክሽናል አይደሉም ማለት ይቻላል። አቡበከር ኑራ ወይስ ዳንላንድ ኢብራሂም የሚለው በቀጣይነት በግብ ጠባቂዎቹ ዘርፍ አጓጊ ነው የሚሆነው። ወደ ቀጣይ ርዕሰ ጉዳያችን እንለፍ። 35ኛ ሳምንት የኢትዮጵያ ፕሪሚየር ሊግ እንደቀጠለ ነው የሚገኘው። በነገው ዕለት 1 ጨዋታ ይደረጋል። ድሬዳዋ ከሽሬ ጋር
ጨዋታውን የሚያደርግ ይሆናል። ከዚህ ጨዋታ ጋር በተያያዘም የወራጅ ቀጠና ስጋት ካለባቸው ቡድኖች ውስጥ ድሬዳዋ አንዱ ነው። በብዙ መልኩ ተጠባቂ ነው። 35ኛ ሳምንት በትላንትናው ዕለት በርካታ ወራጅ ቀጠና ውስጥ ያሉ ክለቦች ጨዋታ ያደረጉበት ሳምንት ነበር። ወደ 5 ክለቦች በትላንትናው ዕለት ከወራጅ ቀጠና ስጋት ውስጥ ያሉ ክለቦች ነበሩ ጨዋታቸውን ያደረጉት። መቀሌ፣ አዳማ፣ ኤሌክትሪክ እና ፋሲል ከነማ እንዲሁም ደግሞ ኢትዮጵያ ንግድ ባንክም የወራጅ ቀጠና ስጋት ያለበት ክለብ ነበር። እነዚህ ክለቦች በትላንትናው ዕለት ጨዋታቸውን አድርገው ለአንድ ሳምንት ያክል የወራጅ ቀጠናው በጥቂቱ ተራዝሟል ማለት ይቻላል። አንዳንድ ጉዳዮች ግን የለዩላቸው ወራጅ ቀጠናዎች በጥቂቱም ወደ መውረድ የተጠጉ ክለቦች እንደ ኢትዮጵያ ንግድ ባንክና እንደ ፋሲል ከነማ ደግሞ የመውረድ ስጋታቸውን የቀረፉ ቡድኖች አሉ። የፋሲል ከነማን በምንመለከትበት ሰዓት ላይ ነጥቡ ምንም እንኳን ሊስተካከሉት የሚችል ቢሆንም ከግብ ዕዳ ጋር በተያያዘ የመውረድ ስጋቱ በተወሰነ መልኩ የተቀረፈ ይመስላል። ኢትዮ ኤሌክትሪክና መቀለ ሰባ እንደርታ የሚያደርጉት ጨዋታ የ36ኛ ሳምንት ተጠባቂ እንዲሆን አድርጓል። አዳማ ከነማም በእጁ ያለውን ነገር አስረክቧል ማለት ይቻላል። ትላንትና 9 ሰዓት ከ17 ደቂቃ ነበር የጀመረው። 17 ደቂቃ ዘግይቶ የጀመረ በሶስት ተመሳሳይ ሰዓት ላይ በሶስት የተለያዩ ሜዳዎች ላይ በተመሳሳይ ሰዓት የተደረገ ጨዋታ ነበር። በወንጂ ሜዳ ወልዋሎ አዲግራት ከመቀሌ ጋር ጨዋታቸውን አድርገው ነበር። መቀሌ 2-1 በሆነ ውጤት ነው ማሸነፍ የቻለው። በ85ኛው ደቂቃ ነበር የማሸነፊያውን ግብ ማግኘት የቻሉት። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ደግሞ በጣም ተጠባቂውና ምን ይሆናል የሚለው ጨዋታ በበርካታ የአዳማና የፋሲል ደጋፊነት የተካሄደ ጨዋታ አለ። ያ ጨዋታ ላይ አዳማ ከተማ በመጀመሪያው አጋማሽ 2-0 ሲመራ ወደ መልበሻ ክፍል ገብቶ ነበር። ከዛ በኋላ ግን ፋሲል 2 ተከታታይ ግቦችን አስቆጥሮ 2-2 በሆነ ውጤት ተጠናቋል። ፋሲልን ተስፋ ያለመለመ አዳማን ግን የመውረድ ስጋቱን ይበልጥ ጫና ውስጥ የከተተበት ጨዋታ ነበር። ቢሾፍቱ ላይ የተደረገ ጨዋታ ነበር። ሁለቱን የአዲስ አበባ ክለቦች ኢትዮጵያ ንግድ ባንክንና መቻልንና ኢትዮ ኤሌክትሪክን ያገናኘ ጨዋታ ነበር። በዛ ጨዋታ ላይ ሽመክት ጉግሳ አማካኝነት ኢትዮ ኤሌክትሪክ 1-0 በሆነ ውጤት ማሸነፍ ችሏል። በአጠቃላይ የትላንትናው ጨዋታ ወራጆቹ እነማን እንደሆኑ የተወሰነ ፍንጭ የሚሰጥበት አይነት እንቅስቃሴ ያየንበት ሳምንት ሆኖ ተመዝግቧል። ኢትዮጵያ ንግድ ባንክ የ2016 ዓ.ም ሻምፒዮን በመጨረሻው 2 ሳምንታት ሲቀሩት ከሊጉ መትረፉን አረጋግጧል። ሁለት መልክ የተለያየ ውድድር ዓመት አሳልፏል ማለት ይቻላል። 2016 ላይ ሻምፒዮን ለመሆን በጣም ግልጽ የሆኑ መንገዶችን ሲመጣ ነበር። በመጨረሻው ሳምንት ሻምፒዮን መሆኑን ቢያረጋግጥ 2017 ግን ላለመውረድ የሚያደርገው ፉክክር ውስጥ ተገኝቶ በ35ኛው ሳምንት ነው መትረፉን የሰማ ነው ወይም ደግሞ ያየ ነው። በአጠቃላይ የወራጅ ጉዳይ አሳሳቢ መሆን ችሏል። ባንክ ተርፏል። ፋሲል የመትረፍ እድሉ ሰፊ ነው። ኢትዮ ኤሌክትሪክና መቀሌ ሰባ እንደርታ በ36ኛው ሳምንት ጨዋታቸውን ያደርጋሉ። ማን ይተርፋል ማን ይወርዳል የሚለው ነገር አሳሳቢ ነው። አዳማ ግን የለየለት ይመስለኛል። የአዳማ ከተማ 95% ያክል ለይቷል ማለት ይቻላል። ራሱ ውጤት አስመዝግቦ እንኳን የሌሎችን በደንብ የሚጠብቅበት የሌሎችንም መሸነፍ ነው በዛ ላይ የሚጠብቀው። ምናልባት ግን ከሰዓታት መመሳሰል ጋር በተያያዘ የኢትዮጵያ ንግድ ባንክና የወላይታ ዲቻ እንዲሁም ደግሞ የድሬዳዋ ከተማና የሽሬ ጨዋታ በተመሳሳይ ሰዓት ላይ ከነፋሲል ከነማ ጋር መደረግ አለበት የሚል ሀሳብ እየተነሳ ይገኛል። 3 ጨዋታዎች ናቸው ትላንት በተመሳሳይ ሰዓት የተደረገው። ያው ያለበን የሜዳ እጥረት ይታወቃል። ነገር ግን ድሬዳዋ ከተማ የሚሆን ኢትዮጵያ ንግድ ባንክ ከወራጅ ቀጠና ጋር በቀጥታ የሚገናኙ ቡድኖች ናቸው። አሁን እና አዳማ ከተማ ከሚጠብቁት ነጥቦች ውስጥ አንዱ የድሬዳዋ ከተማን የነገውን ውጤት ነው። የድሬዳዋ ከተማ መሸነፍ ለአዳማ በጥቂቱ የሚያለመልምለት ነገር ይኖራል ማለት ነው። ምክንያቱም ድሬዳዋ ከተማ የሚሸነፍ ከሆነ ቀጣዩን ጨዋታም የድሬዳዋ ጨዋታ ተጠባቂ ነው የሚሆነው። 39 እና 40 ነጥብ ይሆናሉ። ኤሌክትሪክና መቀሌ ናቸው የሚገናኙት። ኤሌክትሪክና መቀሌ የሚያደርጉት ጨዋታ ደግሞ በአንዱ አሸናፊነት የሚጠናቀቅ ከሆነ ድሬዳዋም ድጋሚ የሚሸነፍ ከሆነ አዳማ ከተማ የመትረፍ ቻንሱን በራሱ እጅ የመወሰን ነገር ይኖረዋልና ከዚህ ጋር በተያያዘ የድሬዳዋ ከተማና የኢትዮጵያ ንግድ ባንክ ጨዋታዎች ከነፋሲል ከተማ ጋር አለመካሄዱ በተወሰነ መልኩ ውጤትን አይቶ የመግባትን ስነልቦናን የማጠንከር ወይም ደግሞ ስነልቦናን የማውረድ የሚለውን ነገር በጥቂቱ ያመዛዘን አይመስለኝም። ምንም ጥያቄ የለውም። ግን ፌዴሬሽኑ ያወጣው ከ39 ነጥብ በታች ያሉ ክለቦችን በተመሳሳይ ሰዓት ላካሄድ በሚል ነው። ድሬዳዋም ባንክም 40 ነጥብ በመያዛቸው ምክንያት ነው ፌዴሬሽኑ ካወጣላቸው ወይም ደግሞ በተመሳሳይ ሰዓት መደረግ ከነበረባቸው ጨዋታዎች ውጭ ያደረጋቸው ይመስለኛል። በአጠቃላይ ግን ኢትዮ ኤሌክትሪክና አዳማ ከወረዱ የበርካታ ወጣት ተጫዋቾች ተስፋ የሚጨልም ይመስለኛል። በተለይ አሁን አዳማ ካለው በርካታ ወጣት ተጫዋቾች ነው አሁን እየተመለከትናቸው የምንገኛቸው። ቡድን ውስጥ ከ70% በላይ በቢጫ ቲሴሪያ ወይም ደግሞ ከወጣት ቡድን የተገኙ ተጫዋቾች እንደሆኑ ይታወቃል። አዳማ የሚወርድ ከሆነ ምናልባት የወጣት ተጫዋቾችን
እድገት 1 ዓመት 2 ዓመት የመቀጨጭ እድሉ ሰፊ እንደሆነ ይታወቃልና አዳማ 2006 ነው በነበረከት ከዚህ ፊት ከወረደበት የተመለሰው። ከዛ በኋላ 2013 መውረድ ችሎ ነበር። በኢትዮጵያ በነበረው መቀሌ ትግራይ አካባቢ በነበረው ጦርነት ምክንያት ሶስቱ የትግራይ ክለቦች ባለመሳተፋቸው አዳማ ድጋሚ እንዲሳተፍ ቢደረግም አዳማ ዘንድሮ ግን በጣም አሳሳቢ ይሆናል። በራሱ አይወሰነው የክለቦች መሸነፍ ይጠብቃል። ይሄ ደግሞ አሁን ባለው ደረጃ ወይም ደግሞ የሊጉ ወቅታዊ ሁኔታ አንፃር አዳማ ይሄ አይገጥመውም ብሎ መገመት ከባድ ነው። የትግራይ ክለብ አንድ ብቻ ነው ተወካይ ያለው መቀሌ። ይተርፋል አይተርፍም ብዙ ጥያቄ ያስነሳል። ከኢትዮ ኤሌክትሪክ ጋር ያሸነፈ ቡድን ወይም ደግሞ አቻ የወጣ ቡድን የሚተርፍበት ወይም ደግሞ የተሸነፈ ቡድን የሚወርድበት እድሉ ሰፊ ነው። በአጠቃላይ 36ኛ ሳምንት የሊጉ ሻምፒዮን ለይቷል። ወራጅና ማን ናቸው የሚለው ተጠባቂ ነው። ኢትዮጵያ ፕሪሚየር ሊግ በጣም መልክ ያለው ዘንድሮ ያየ ነው። 4 እንደመወረዱ እነማን ይወርዳሉ? በጣም ትልቅ ክለቦች ናቸው ያለመውረድ እየተጫወቱ ያሉ። በኢትዮጵያ እግር ኳስ ላይ በጣም ትልቅ ስም ያለው ኢትዮ ኤሌክትሪክ 2 የሊግ ሻምፒዮን የሆነ ነው። ከ1990ና 93 የኢትዮጵያ ፕሪሚየር ሊግ ሻምፒዮን የሆነ ኢትዮ ኤሌክትሪክ ላለመውረድ የተጫወተ ነው። የበርካታ ኮከብ ተጫዋቾች መፍለቂያ የሆነው ኢትዮ ኤሌክትሪክ አሁን በእንደዚህ አይነት መንገድ ከዚህ ፊት ወርዶ በድጋሚ ተመለሰ፣ ከእንደገና ወረደ፣ ድጋሚ ደግሞ ለላለመውረድ እየተጫወተ ይገኛል። አሳሳቢ ይመስለኛል። ኢትዮ ኤሌክትሪክ ከመቀሌ ይልቅ ያለመውረድ ቻንስ አለው። አቻ ውጤት ኢትዮ ኤሌክትሪክን ምናልባት በነድሬዳዋ ውጤት ላይ ተመርኩዞ የማለፍ እድሉን ያሰፋል የሚለው በብዙ መልኩ አስማሚ ይመስላል። ካለን ሰዓት አንጻር በዚህ ንክታውና በቀጣይ ሳምንት የኢትዮጵያ ፕሪሚየር ሊግ ይጠናቀቃል። ከዚህ ጋርም በተለያዩ ርዕሰ ጉዳዮች ከተመልካቾቻችን ጋር ተመልሰን የምንገናኝ ይሆናል። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው የሀዲያ ስፖርት መሰናዶ የሳምንቱ ይህን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ናሆም ዮሐንስና ታሪኩ አበራ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የሀዲያ ቴሌቪዥን ዝግጅቶች ጋር ሰናይ ጊዜ ተመኘን።